ሐሳብ የለውጥ ኃይል ነው። በማህበረሰብ ውስጥ የሚፈጠር ለውጥም ሀገርን ወደ ብልጽግና ይወስዳል። ይህ የሚሆነው ደግሞ የሚወለደው ሐሳብ በጥልቅ የተሰላሰለ መፍትሄን የሚያመላክት ችግር ፈች አሻጋሪና ለህዝብ ጥቅም የሚሆን ሀብትን መፍጠር ሲችል ነው። ዘር ከሌለ ምርት የለም። የብልጽግና ዘር ሐሳብ ነው። ሀገራዊ ሀብት ለመፍጠር የሚደረገው ጥረት ዋነኛ ፈተና አለበት። ይህም ሀብትንና ስልጣንን ኢመደበኛና ህገወጥ በሆነ መንገድ ለመቀራመት የሚደረግ ስግብግብነት ነው። ያካሄድ ሐሳብ አልባ ፖለቲካ ይሰኛል። የሐሳብ አልባ ፖለቲካ ማለት በጥቅም በኢመደበኛ ትስስር ፖለቲካዊና የሀብት መቀራመት የፖለቲካ ስልት ነው። ከፖለቲካ ገበያ ጋር የተገናኘ ማለት ነው። የሀገርን ሀብት መቀራመት የፖለቲካ ግባቸው የሆኑ ሰዎች አንደኛ በሐሳብ ልዕልና አያምኑም። ሁለተኛ አዲስ ሀብት አይፈጥሩም። የነበረውን ሀብት ብቻ መከፋፈል መቀራመት ነው። የሐሳብ አልባ ፖለቲከኞች ግብ ሀገር አይደለም፣ ግብ ትውልድ አይደለም። የተረጋጋች የጸናች ስርዓት ያላት ሀገር ከተገነባች እነዚህ ሐሳብ አልባ ፖለቲከኞቹ በአቋራጭ መበልጸግ የሚፈልጉ አካላት ተጠያቂ ወደ መሆን እንመጣለን ብሎ ስለሚፈሩ እርቅን፣ ሰላምን፣ አንድነትን፣ ወንድማማችነትን አይቀበሉም። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍሰው ጀልባ በመስራት ነው። ሐሳብ አልቦ የወለደው ፖለቲካ 3 ኤዎች አሉት። መደመር እንደሚለው አንደኛ አፕሮቹ አንታጎኒስቲክ ነው። ጭፍን ተቃርኖ ያለበት ነው። አፕሮቹ ለሁሉ ነገር አንታጎኒስቲክ ነው። ሪሌሽኑ አሲሜትሪክ ነው። ሚዛን የሳተ ነው። ባላንስ አይጠብቅም። ውጤቱ ጭንገፋ ነው። አቦርቲቭ ነው። ሐሳብ ከሌለ ራሽናልና ሎጂክ የለም። ይሄ ነው የመደመር መንግስት የተሸከመውን ቀንበር የተሸከመውን ኃላፊነት በብቃት ሰርቶ ትውልድ እንዳያሻግር የሚያደርገው በሽታ ይሄ ነው። ሐሳብ አልባ ፖለቲካ ሀገርን ያፈርሳል፣ ትውልድን ያመክናል። ህጋዊ ፖለቲካ ኢኮኖሚ ስርዓትን የሚያጠፋ ሲሆን ሙስናና ብልሹ አሰራር እንዲኖር በማድረግ የነበረን ሀብት ብቻ ይጠቀማል እንጂ አዲስ ሀብት እንዲፈጠር አያደርግም። እነዚህ ሐሳብ አልባ ፖለቲከኞች ዓላማቸው ህዝብንና ሀገርን ማገልገል አይደለም። ስልጣንን የማገልገል መሳሪያ፣ ሀገርን የመገንቢያ መሳሪያ ሳይሆን የራሳቸውንና እወክላለን ብሎ የሚያስቡትን ጥቂት ግሩፖችን ማበልጸግ፣ በመዝረፍ ሀብትን በማሸሽ ለምሳሌ በሀገራችን ወደ ኋላ ጥቂት ተመልሰን ብናይ ከለውጡ በፊት ከፍተኛ ሀብት ከኢትዮጵያ የሸሸበት ጊዜ ነው። ሀገራዊ ዘረፋ ተካሂዷል። አንዳንድ የወርልድ ባንክ ጥናቶች እንደሚያሳዩት እስከ 30 ቢሊዮን ዶላር ከኢትዮጵያ ሸሽቷል፣ ተዘርፏል። 30 ቢሊዮን ዶላር 5-6 አባይን የሚገነባልን። የሐሳብ አልባ ፖለቲካ አራማጆች ጦር እንጂ ብዕር አይመቻቸውም። ምንሽር እንጂ ምክክር ምርጫቸው አይደለም። ለዚያም ነው ዱር ቤቴ ብለው ያረጀ ያፈጀውን የነጠፈ መንገድ ይበጀናል ያሉት። ፍላጎታቸውም ሀብትንና ስልጣንን በኃይል እንጂ በህዝቡ ይሁንታ እንዲሆን አይፈልጉም። ዓላማው 3 ነው። አንደኛ ያልተገባ ሀብት ማከማቸት ነው፣ መዝረፍ ነው፣ መቀራመት ነው። አዲስ ሀብት አይፈጥሩም። ሁለተኛ ያልተገባ ኃይልን መያዝ ነው። ሀብት እያገኘ ሲሄድ የቡድን ኃይል ያስፈልገዋል ደግሞ ሀብቱን ለማስጠበቅ። ተመጋጋቢ ናቸው። ባገኘው ኃይል ደግሞ እንደገና ሌላ ሀብት ይሰርቃል። ሀብትና ኃይልን ደግሞ የሚያግበሰብሰው የሚቀራመተው ያልተገባ ክብር ፍለጋ ነው። ይሄን ያልተገባ ክብር ፍለጋ ያልተገባ ክብሩን ለማስጠበቅ ደግሞ ሀብትና ኃይልን ደግሞ ይሸምታል ማለት ነው።
የፖለቲካ ትርክት በጣም ሲዛባ ሰፊ ልዩነት ያለው ከሆነ አንዱ አስቻይ ነገር ይፈጠራል። ምክንያት የለም፣ ኢሞሽን ብቻ ነው የሚሆነው። ሁለተኛ የተበላሸ ፖለቲካ ባህል፣ ለምሳሌ ስልጣን የሚገኘው በኃይል ነው። ስሁት መረጃዎች፣ የመረጃ አጠቃቀም ባልተገባ መንገድ አሉባልታ፣ ውሸት የምናባዛ ከሆነ አስቻይ ሁኔታ ይፈጠራል። አፍቅሮተ ነዋይ፣ ስለ ነዋይ ያለን ግምት፣ ስለ ነዋይ ያለን እሳቤ፣ ነዋይ ለመሰብሰብ የምናደርገው ድካሞች ሁሉ ለሐሳብ አልባ ፖለቲካ አስቻይ ነገሮች ናቸው። የሐሳብ አልባ ፖለቲካ ተዋንያን የፖለቲካ ስልጣንን የሚፈልጉት የኢኮኖሚ ጥቅማቸውን ለማርካት ሲሉ ብቻ ነው። ለነሱ የፖለቲካ ስልጣን ሀገርንና ሕዝብን የማገልገያ መሳሪያ አይደለም። ሐሳብ አልባ ፖለቲካ በሀገራችን በለውጥ ዓመታት ውስጥ ብልጽግና ለማረጋገጥ ፈተና ሆነው ለቆዩ የፖለቲካ ለመረጋጋት ግጭትና የሀብት ብክነት ተቀዳሚው ምክንያት ነው። እዚህ እዛ የምታየው የታጠቀ ቡድን የፖለቲካ ገበያው ተዋንያን የፈጠሩት ነው፣ የሚያግዙት ነው። ባይፈጥሩትም ደግሞ ያግዙታል። አግዘው ተብሮ የፖለቲካ ገበያውን ይሸቅጣሉ ማለት ነው። ስለዚህ ተዋንያኑ ሀገር ውስጥ ብቻ አይደለም፣ ድንበር የዘለለ ነው። ኢትዮጵያ ውስጥ እኮ ከ300 በላይ ሰው ሰራሽ ግጭቶች ተፈጥረዋል። ከ2 ዓመት በፊት ራሱ ባለ ዳታ ማለት ነው። እነዚህ ሁሉ በእነዚህ የፖለቲካ ገበያ ተዋንያን የተፈጠሩ ግጭቶች ናቸው፣ ሁከቶች ናቸው። ሰላም አልባ ያደርጋሉ። ታገልኩለት የሚሉትን ህዝብ እየገደሉ ልማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡት። እኛ አሁንም ክፍት ነው ለመወያየት። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። በሐሳብ አልባ የፖለቲካ ገበያ በምትናጥ ሀገር ተቋማዊ አቅም እንዳይፈጠር ያለውም እንዳይጸናና እንዲዳከም ያደርጋል። ተቋማት ባልዳበሩባቸው ሀገራት የፖለቲካ ገበያ ስርዓቱ ዋነኛ ገጽታ ነው። ፖለቲካ የሚሰራው እንዲሁም ፖለቲካዊ ህይወት የሚወሰነው ግለሰባዊ በሆነ የፖለቲካ ግብይት ነው። በብዙ የአፍሪካ ሀገራት ተቋማት በሚገባ ለመገንባታቸው ይታወቃል። በተቋማት እጥረትና ድክመት የተነሳ አንዳንድ ሀገራት የስልጣን ሽኩቻን ተከትሎ ወደ እርስ በርስ ግጭቶች ገብተዋል። ሙስናና የጥቅም ትስስር መፍጠር የሐሳብ አልባ ፖለቲካ እንዲጸና ከሚያግዙ ምርኩዞች መካከል ተጠቃሾች ናቸው። አንደኛ የጥቅም ትስስር፣ ጽንፈኝነት፣ ህዝበኝነት፣ ለህዝብ ማገልገል፣ ለህዝብ መቆም ሳይሆን የህዝብን ቁስል እየቀሰቀሱ ህዝበኛ እሳቤ ያላቸው ሰዎች፣ ጽንፈኛ እሳቤ ያላቸው ሰዎች፣ በጥቅም የተሳሰሩ ሰዎች ምርኩዛቸው ይሆናል። የጠቅላይነትና አግላይነት ሽኩቻ፣ ሁሉን ጠቅልዬ ካልያዝኩ ወይም ካላገለልኩ የሚል እሳቤ እንደ ምርኩዝ የሚያገለግል ይሆናል። ሐሳብ አልባ የፖለቲካ ምህዳር መደበኛና ህጋዊ የፖለቲካ ኢኮኖሚ ስርዓትን ፍጹም ያጠፋል። ብሔርንና ሃይማኖትን ሽፋን ማድረግ፣ ትላንት ያለፈ ታሪክን በማንሳት የዜጎችን አብሮነት ለማጠልሸት ከፋፋይ ትርክቶችን መፍጠር የሐሳብ አልባ ፖለቲካ አራማጆች የሰርክ ተግባራቸው ነው። በዘመናዊ ልመና ውስጥ ለማኝና አስለማኝ አለ። አስለማኝ ቁስለኛ ቁስል ያለው ሰው ይፈልግና በዛ ቁስል ይለምንበታል። ለማኙም ያገኛል፣ አስለማኙም ያገኛል። አንተ ወደ ቡቡ ኢትዮጵያዊ ሆነ ቁስለኛውን ለማሳከም ብትፈልግ አይፈልግም። ራሱ ለማኙ ቁስለኛው ለማኝ። ለምን? ቁስሉ መለመኛው ነው። የፖለቲካ ገበያ ተዋንያን እንደዛ ነው የሚጠቀሙት። የትላንትናን ቁስል እንዲታከም አይፈልጉም። ለረጅም ዓመታት በምንድን ነው ስልጣን ስንረካከብ የነበረው? በመሳሪያ ነው፣ በመሳሪያ ፈሙዝ ነው። ስለዚህ የትልቅ አስቻይ ሁኔታ ፈጠረ። ይሄን ደግሞ ለራሳቸው የፖለቲካ ሸቀጥ መነገጃ ይጠቀሙበታል። እነዚህ ሐሳብ አልባ ፖለቲከኞች በፖለቲካ ገበያው ማለት ነው። እውነትና እውቀት የሐሳብ አልባ ፖለቲካ መውጫ መንገዶች ናቸው ሲል የመደመር መንግስት መጽሐፍ ያትታል። መውጫ መንገዱ የሐሳብ ፖለቲካ ልምዶችን ማብዛት፣ እውነትና እውቀትን ይሰለጥኑ ማድረግ፣ ተቋማዊ አሰራር ማስፋት፣ አማራጭ እይታ እንዲበራከት ማድረግ፣ ለጋራ ትርክ መደማመጥና መነጋገር ለመምድ ማድረግ ካለ ይህ ጉዳይ እንደ መፍትሄ ይሆናል ብሎ የመደመር መንግስት በዝርዝር ያስቀምጣል። ጉዞው መደመር መዳረሻ ሁለንተናዊ ብልጽግና የሆነው የመደመር መንግስት
የሐሳብ ልዕልና ምርጫም ብልጫም ነው ብለዋል። የመደመር መንግስት የሐሳብ ፖለቲካን ነው የሚያካሂደው። የመጀመሪያው ጦር የሚያማዝዘን ነገር የለም። ሐሳባችንን እናደራጃለን፣ ስትራቴጂ እናረጋለን፣ ፖሊሲ እናረጋለን፣ ወደ ገበያ እንወጣለን። ገዢው ማን ነው? ሰፊው ህዝብ ነው። የሚገዛው ደግሞ ምንድነው? በምርጫ ካርድ ነው የሚገዛ ሐሳብን። የሐሳብ ባህልን ለማጎልበት ሀገረ መንግስትን የሚያስቀጥሉ መሰረታዊ ምሰሶዎች ላይ ተግባብተን ልዩነት ያለንን ለህዝብ ውሳኔ እንሰጠውና በህዝብ ውሳኔ ይወሰናል። ከዛ በኋላ በህግ ይታሰራል። የፖለቲካ ፓርቲዎች የጋራ ምክክር እያደረገ ነው። የጋራ ምክር ቤት አለ፣ ይወያያል፣ ህገ ደንብ ያስቀምጣል። የሚቀረፉ ችግሮችን እያመጣ እዛ ላይ እየተወያየ ነው። ፓርላማ ሳይገባ እድል አለው ማለት ነው። አሁንም ለሰላማዊ ትግል በራችን ክፍት ነው። ለምን? ካልተደመርን በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር ባጠረ ጊዜ ልንፈታ አንችልም። እና ኢትዮጵያ ውስጥ ሰላማዊ ትግል ማድረግ ለሚፈልግ ሰው በሩ ክፍት ነው። በሐሳብ ካልክ ክፍት ነው መድረኩ። ክልከላ የለም። የሚከለከል ፓርቲ፣ የሚከለከል ሐሳብ የለም። የሐሳብ ፖለቲካ መድረኩ ክፍት ነው። የመደመር መንግስት ፖለቲካዊ፣ ኢኮኖሚ ጠንካራ ተቋማትን በመገንባት ብቃት ባለው አፈጻጸም በትብብር በስርዓተ ግንባታና ከፍ ባለ ሀገራዊ ራዕይ ላይ የተመሰረተ ነው። የመንግስት ትልቁ ዓላማ ጠንካራ ተቋማት መገንባት ነው። ጠንካራ ተቋማት መገንባት ዋስትና ነው። በዛ ውስጥ ጠንካራ ሀገረ መንግስት መገንባት ነው። ሀብት መፍጠር ነው። አዲስ ሀብት መፍጠር ነው። በነበረው ላይ መጨመር ነው። እየተከናወኑ ያሉ ዘርፈ ብዙ የልማት ስራዎች ይበልጡ ለማስፋትና ለማላቅ የዜጎችን የመልማት ጥያቄዎች ለመመለስ የመልካም አስተዳደር ችግሮችን ለመቅረፍ ስራዎችን በፈጠራና በፍጥነት መርህ እየሰራ ይገኛል። ሀገራችን ወደ ወሳኝ ምዕራፍ እየተሸጋገረች ያለችበት ወቅት ነው። አሁን ያለንበት ወቅት ብዙ አስደናቂ፣ አስደማሚ የሆኑ ፈጣን የሆኑ ኢኮኖሚያዊ እንቅስቃሴዎች እየታዩ ያሉበት ሁኔታ ነው ያለው። ለሀገር የሚሆን ሀሳብ ከማመንጨት ጀምሮ የመደመር መንግስት ኢኮኖሚያዊ፣ ፖለቲካዊ የሚያሻግር ሀሳብ ይዞ መጥቶ ያ ሀሳብ ደግሞ ወደ ተጨባጭ ወደ ሆነ እውነት እየተሸጋገረ ነው። ሁሉም ነገር የሚጀምረው ከሀሳብ። አሁን ኮሪደር ልማቱን እንዳየው ነው። ንጹህ፣ ለሁሉም ምቹ፣ አቃፊ የሆነ የሚመች ከተማን ኢንክሉሲቭ ማድረግ፣ ንጹህ ማድረግ፣ የወንዝ ዳር ልማቶችን ማንጻት። ከዛ በላይ ግን የአካባቢ ንጽህና ብቻ ሳይሆን የሀሳብ ንጽህና፣ አስተሳሰብ ንጽህና ይዞ የመጣ ነው። ከዚህ በፊት አካሄዳችን አግሪካልቸር ሌድ ቱ ኢንዱስትሪያላይዜሽን፣ አሁን ግን መልቲ ሴክተር ነው። ግብርና እንግዲህ ትልቁ ሀብታችን ያለበት ነው። 40% ጂዲፒ ከግብርና ነው። ወደ 70% የሚሆነው የስራ እድል ያለው ግብርና ላይ ነው። አንዱ የሀገራችን ስብራት የሀብት ብክነት ነበር። ውሃችን ሲባክን፣ መሬታችን ጦሙን ሲያድር፣ የሰው ኃይላችን መስራት በሚችለው ልክ ሳይሰራ የቆየበት ነው። ስለዚህ ይሄ መቀየር አለበት ተብሎ ግብርናው መካናይዝድ በማድረግ በኢሪጌሽን ዝናብ ብቻ ላይ ጥገኛ የሆነ ግብርና ሳይሆን በኢሪጌሽን በመስኖ በመደገፍ ይሄ አመርቂ ውጤት መጥቷል። ሀገራችን ከፍተኛ ገቢ ከቡና እስከ 2.5 ቢሊዮን ዶላር በአመት ማስገኘት ትችላለች። ያ እየጨመረ እየሄደ ነው። ስለዚህ ግብርና መዋቅራዊ ሽግግር እያደረገ ነው። የመደመር መንግስት ምልዓተ ህዝቡን ለማህበራዊ ኢኮኖሚ ለውጥ ያነሳሳል። አዳዲስ ሀሳቦችን ያፈልቃል። ምቹ አሰራርና ቅልጥፍናን ያሰፍናል። ፈጠራና ፍጥነትን መሰረት በማድረግ ያልነበረ ሀብትን ይፈጥራል። ሀገራዊ ሀብት መፍጠር አንዱ የመደመር መንግስት ጥረቶች ነው። ለምሳሌዎቹ መውሰድ እንችላለን። ኢትዮጵያ ኢንቨስትመንት ሆልዲንግ ግዙፍ ኢንቨስትመንት ሆልዲንግ ሆኖ በአፍሪካም ሜቢ ቀዳሚ ወደ መሆን መጥቷል። እስከ 45 ቢሊዮን ዶላር የሚያክል አሴት ማኔጅ ያደርጋል። ይሄ ትልቁ የሀገራዊ ሀብት መፍጠሪያ መንገድ።
የህዝብን አቅም በመጠቀም ሀገራዊ ሀብትን መፍጠር። ይሄ ደግሞ በአይዲያ ብቻ ሳይሆን ተጨባጭ ሆኖ ግሪን ሌጋሲ አረንጓዴ አሻራ 48 ቢሊዮን ችግኝ መትከል ትችላለች። ይሄ ትልቅ ሀገራዊ ሀብት ነው። ሌላው ወሳኙ ነገር ህዝቡ መንግስትም የጀመሩትን ነገሮች በመጨረስ ያ ጥሩ ማሳያ ህዳሴ ግድብ ነው። ኢትዮጵያ በሁለንተናዊ የእድገት ምህዋር ውስጥ እንድትገባ ህዝቦቿም የድህነት ተምሳሌትነታቸው አክትሞ የብልጽግና ማማን እንዲቆናጠጡ የመደመር መንግስት በሁሉም ዘርፎች ላይ ርብርብ እያደረገ ነው። ሐሳብ አልቦን ገርቶ ለብልጽግና ተሰናስሎ የሚሰራው መንግስት ቀመር ትሪሊዮን ነው። በነፃ መከፈል ነው። በነፃ መስጠት ነው። ከትናንትና መቆንጠር ሳይሆን ለነገ ማበደር ነው። ከትናንትና በመቆንጠር የሚሰራ ነገ የለም። ለነገ በማበደርና ወረት በማቆየት የሚሰራ የበለጸገ የሚሸጋገር ሀገርና ትውልድ ይፈጠራል። ሐሳብና ሰውና ተቋም ማገናኘት ነው የመደመር ቀመር። በዚህ ቀመር ሐሳብ አልቦነትን ገርተን የመደመር መንግስት ጫንቃ ላይ የተጫነውን ኢትዮጵያን ከአረንቋ አውጥቶ ወደፊት የማሻገር ተጋድሎ በብቃት እንድንጋደል ለኔ ብቻ ሳይሆን ለኛ ከልካይ ሳይሆን አስቻይ እሳቤ የያዘ አመራር ይፈልጋል።